ሰላም የተከበራችሁ ኢትዮጵያውያን እንዴት ናችሁ? ማቲያስ ገሰሰ ነኝ። ይሄ ጊር በሚል ተከታታይ የማቀርብላችሁ 56ኛው ቪዲዮ ነው። ዛሬ እንግዲህ በፈረንጆች ቀን ኦክቶበር 8 መሰለኝ ኦክቶበር 7 ነው እና በ55ኛው እና በ50 ላይክ ነው እንግዲህ እዚህ ጋር መንግስት እየተቹት ነው። መንግስትን እየተቹት ነው። የሚተቹበትም ምክንያት ምንድን ነው? መንግስት ከመሬት ማግኘት የሚገባውን ጥቅም አያገኝም ነው። እና ለእኔ እንግዳ ነው የሆነብኝ ለጆሮ የመጀመሪያ ስሰማ ማለት ነው። ያው ከዚህ በፊትም አንስተነዋል፣ ግን አቀራረባቸው ትንሽ እንዳልኳችሁ ዝም ብለው እንዴት ነው የሚባለው፣ በአንድ በኩል መሬት በጣም አስወድዶ ነው የሚሸጠው ብለው ነግረውናል። አሁን ለምሳሌ ይታያችሁ እንግዲህ እዚህ ጋር በግራፍ ራሱ ያስቀመጡት ይሄ ቢጫው የምታዩት ከ12000 ማለት 13100 ያሉትን ነው። በጨረታ ሲሸጥ 13100 ነው። ግን ዋጋ ብለው ሲያወጡ ስትሜትድ፣ አሁን ለምሳሌ ስትሜትድ ቶታል ኮስት ኦፍ ላንድ ፕሮዳክሽን ብለው ግምት ሲያስቀምጡ እዚህ ጋር ወደ 1000 ምናምን ብር ነው የሚያስቀምጡት። እንግዲህ ላይ ባስቀመጡት ቁጥር ከሄደን 1000 አስፓልት እንኳን አስገብቶ በሜትር ስኩዌር 1079 ብር ነው የሚያወጣው። በጨረታ የሚሸጥበት ይሄ ከሆነ እያገኘ አይደለም፣ ገቢ እያገኘ አይደለም። እና ለልማት የሚያስፈልገውን ገቢ ከላንድ ቫሊዩ ካፕቸር ይሉታል። ቫሊዩ ካፕቸር ምን ማለት ነው? መሰረተ ልማት ስታሟሉና መሟላት የሚገባውን ነገር አሟልታችሁ ስትጨርሱ የመሬቱ ዋጋ ከፍ ይላል። ዝም ብሎ የተዘለለና ማንም የማይነካው ዝም ብሎ ባዶ ጋጣ መሬት ሆኖ ተቀምጦ ሳለ እዛ ጋ ሄዳችሁ መንገድ ብታስገቡ ምናምን ብትሉ ዋጋው ይጨምራል። ከዛ ከጨመረው ዋጋ ያወጣውን ወጪ ዋጋውን እንዲጨምር ያደረገውን ያወጣውን ወጪ በሚያስመልስ መልኩ አጫርቶ አይሸጥም ነው። ግን አባባሉ መባል የነበረበት ምንድን ነው? በአብዛኛው መሬቱን ለራሱ ዓላማ ስለሚወስድ ምናምን ተብሎ ኳሊፋይ ወይንም ተብራርቶ መቀመጥ ነበረበት። እነሱ ግን እንግዲህ እንዳልኳችሁ በጣም ይወታትፋሉ። የኔ መረዳት ነው፣ ይወታትፋሉ። እና እንግዲህ ከሱ ሀሳብ ጋር እንዴት እንደዚህ ያሉ ልክ አይደለም ምናምን እያልኩ ሄድኩና እንግዲህ በመሃል እኔ ምናልባት ጥሩ ሀሳብ ያመጣው መሰለኝ። እና ያደረግነው ነገር ምንድን ነው ማለት ስታዩት ራሳቸው ወርልድ ባንኮቹም ለእኔ ነው የምላቸው ችግሩን በመረዳትና በመተንተን ደረጃ ጥሩ ስራ የሚሰሩ ቢሆንም ችግሩ ላይ ተመርኩዘው ግን የመፍትሄ አቅጣጫ ሲያስቀምጡ ወይንም ወሳኝ የሆነ ነገር ሲመክሩ አታያቸውም። እንዲያውም ችግሩን በተለያየ መልኩ በተወሳሰበ መልኩ በመግለጽ እንዲያውም የችግሩን መረዳት ነው የሚያጠፉባቸው። እኔ አሁን ለምሳሌ ከዚህ አንቀጽ ምን ተረዳ ብትሉኝ፣ ባላስፈላጊ ሁኔታ ላይ የዘረዘሩትን ኤግዜኪቲቭ ሰመሪ ላይ ያስቀመጡትን ጥሩ አድርገው ያስቀመጡትን ትችት እዚህ ገብተን እናብራራለን ብለው ማብራራቱን እንትን ያደረጉት ነው ግራ ማጋባያ። ምክንያቱም ዋናው ፈንዳሜንታል ችግሩ ምንድን ነው? ፈንዳሜንታል ችግሩ መንግስት የመሬት ፖሊሲው ልክ አይደለም። የመሬት ፖሊሲው ልክ አይደለም። ልክ ያልሆነበትን ምክንያት ምንድን ነው? በአብዛኛው ለእኔ የሆነ የልማት ፖሊሲ ብዬ ላስቀመጥኩት ነገር ነው የመሬት ፖሊሲ የምጠቀመው። ዊች ሚንስ መሬት በአብዛኛው አዘጋጅቼ ስጨርስ እኔው ነኝ የምወስደው እንጂ ለገበያ አላቀርበው። እኔ ነኝ የምወስደው ማለት ምን ማለት ነው? ኮንዶሚኒየም ሰራበታለሁ ወይም ደግሞ የሆነ አይነት ነገር ማለት ለጥቃቅንና አነስተኛ ሰጠዋለሁ። ለተመረጡ ከኔ የልማት ፖሊሲ ጋር ለሚሄዱ ፕሮጀክቶች በርካሽ ወይም በምናምን ሰጠዋለሁ። እንደዛ ብሎ ስለሚል ከመሬት ሊያገኝ የሚገባው ምክንያቱም በ90 በመቶ የሚሆነውን መሬት ለዚህ ዓላማ ነው የሚያወሉ። ስለዚህ ለራሱ ብሎ ስለሚወስድ ብዙ ጊዜ ዋጋውን ባገናዘበ መልኩ አይወስድም። ልክ እንዴት ልበላችሁ፣ እንደ ነጋዴ አሁን ለምሳሌ የሆነ ሱፐርማርኬት ኖሯችሁ ለዘመድ ለጎረቤት ለራሳችሁ ለምናምን ዝም ብላችሁ በነፃ ብትሰጡ ሱፐርማርኬቱ ከሆነ ጊዜ በኋላ ይከስራል። አለኝ ብላችሁ አይሆንም። ነው በንግድ ህግ ነው መገዛት ያለበት። መንግስት በመሬት ላይ የሚከተለው ፖሊሲ 90% እንደዛ ነው። 10%ን ብቻ ነው በገበያ ዋጋ መሰረት ለሰዎች የሚያቀርበው። በገበያ ዋጋ ሲባልም ደግሞ ነርቶት ነው ላይ በዚህ የሚያጠፋውን በራሱ እንትን የሚያወጣው
የሚያባክነው በራሱ ዝርክርክነትና የተበላሸ ፖሊሲ ምክንያት የሚያጠፋውን ለማካካስ በሚመስል የሚያወጣው መሬት ለማምረት 1079 ብር ሆኖ በአማካይ የሚሸጥበት ግን በሜትር ስኩዌር 13100 ብር ነው። 12% እያተረፈ ነው። ስለዚህ ቫሊዩ ካፕቸር አያደርግም አይደለም፣ በሽተኛ ነው መንግስት። ጤና ያለው ሰው ስራ አይደለም የሚሰራው። ከፍተኛ የአቅም የቅንነት የምናምን ችግር አለበት። ነው እንደዚ አይነት ነገር ነው የሚያመጣባችሁ ማለት ነው። እና እንግዲህ የእሱ ሀሳብ ላይ ስንነጋገር እኔ አንድ ላይክ ነው እንዴት እንዳሰብኩት እዛ አይለኝም ቱ ቢ ኦነስት። ግን ለምን ፕራይቬት ፐብሊክ ፓርትነርሺፕ ተደርጎ እንደዚህ ተደርጎ ቢሰራ እና በጣም በርካሽ መስራት አይቻልም ወይ የሚለው ሀሳብ አወጣውና በርካሽ መስራት ማለት እንዴት ልበላችሁ፣ መንግስት ዋጋውንም አስመልሶ መሬትም ሰጥቶ ምናምን ብሎ በሚያዋጣው መልኩ የሚሰራበት ሜካኒዝም ይኖራል። ችግሩ ግን ኮስቶቹን አናቃቸውም። ቤት ለመገንባት መሬት ለማዘጋጀት አሁን እንደዚህ ላይክ ነው እንትን አመጡ ነው ኦፍሳይት ኮንስትራክሽን የሚባል ሀሳብ አመጡ። ለእኔ እንዳልኳችሁ እኔ እንግዲህ የሙያው ባለሙያ አይደለም። ኦንሳይት ኮንስትራክሽን የሚባል ሰብ መጣ ማለት ነው ተያይዞ። ስለዚህ አሁን ኦፍሳይት ኮንስትራክሽን ምንድን ነው ስል ኦፍሳይት ኮንስትራክሽን መሰረተ ልማቶቹ ናቸው። ከባባድ የሆኑ መሰረተ ልማቶች ለምሳሌ ዋና መንገድ፣ የውሃ አቅርቦት፣ የቴሌኮም አቅርቦት ወዘተ እነዚህ አይነት ነገሮች ናቸው የመሰረተ ልማት ግንባታ ሆነው አንድ መንደር አሁን ለምሳሌ ወደ አንዱ ቦታ ላይ ጥሩ መንገድ አስገብታችሁ ስልክ አስገብታችሁ መብራት አስገብታችሁ አብራችሁ እዛ አካባቢ መሬት መግዛትና መሸጥ ብትፈቅዱ አካባቢ ዋጋ ይነሳል። እና ኦፍሳይት ኮንስትራክሽን የሚባሉት የመብራት አክሰስ የእንትን አክሰስ ፋሲሊቲዎቹ ማለት ነው አንድን መንደር ወይንም ከተማ የሚያስፈልጉት ግብአቶች ዋና ትልልቆቹ ነው። ኦንሳይት ኮንስትራክሽን መንደር ውስጥ ገብታችሁ የሚሰሩት መንገዶች፣ የሚቆፈሩት ቦዮች፣ የሚፈጠሩት መዝናኛ ፓርኮች ምናልባት አሁን እኔ ዝም ብዬ በሃውሲንግ ነው ያሰብኩት፣ ግን 20 ሄክታር ስጠኝ ነው ብሎ እሱ የሰራው ሌት 30 ሄክታር ብናረገውና ከመኖሪያ ባሻገር እዛ አካባቢ ለምን ልበላችሁ ለጂምናዚየም፣ ለፉትቦል መጫወቻ፣ መዝናኛ ፓርክ፣ ለምሳሌ ለሱፐርማርኬት፣ ለካፌ፣ ለሬስቶራንቶች፣ ለሆቴል ምናምን ቦታም አዘጋጅቶ ሰዎች እዛ ጋር ቢዝነስ እንዲሰሩ አብሮም እንዲሸጥ ልትፈቅዱለት ትችላላችሁ። ከሃውሲንጉም ሌላ ማለት ነው። መንደር ስታስቡ የራሱ ሌሎች የሚያስፈልጉት ነገሮች አብረው እንዲኖሩ አድርጋችሁ ልታስቡ ትችላላችሁ። ስለዚህ ኦንሳይት ኮንስትራክሽን የሚባለው ለውስጥ መንገዶች፣ መንገድ ስንል ደግሞ ዝም ብሎ የኮብልስቶን ምናምን ጠጠር ምናምን ሳይሆን ጽድት ያለ አስፓልት የሆነ እና ሜንቴን የሚደረግ ማለት ሎድ ሪስትሪክሽን ያለበት ምናምን ያለው ጥሩ ሰፈር ማለት ነው። እንደዛ አድርጎ ኦንሳይት የቦዮቹ የሚጠረግ ደልዳላ ለፓርክ የሚመቸው ምናምን በአጠቃላይ ውስጡን ማዘጋጀት ኦንሳይት ኮንስትራክሽን ነው። እና ምን መጣ እንግዲህ የመጣው ሀሳብ ኦፍሳይት ኮንስትራክሽን የሚባለው መሰረታዊ የመንግስት የካፒታል ኢንቨስትመንት የሚባሉት ወጪዎች ናቸው። እና መንግስት ይስራው ብዬ ሳስብ ማለት የመንግስትን እንትንን ስታስቡት የበጀት አወጣጡን አጠቃቀሙ ምናምን ስታዩት ኢንኤፊሽንት ነው። ስለዚህ እሱ ይስራው ካላችሁ መልሶ ዋጋውን ይንረዋል የሚል ነገር መጣ። ማለት ወጪም አውጥቶ ኢፊሽንትሊ ስለማያወጣና ስለማይሰራ ማለት ብዙ ወጪ ያወጣል። ስለዚህ መሬቱን ያስወድደዋል ወዘተ። ስለዚህ ለምን አዲስ ሀሳብ አናመጣም በሚል እንግዲህ ላይክ ነው ሀሳብ ለቻት ጂፒቲ ሰጠሁት። ምን ብሎ ነው የገለጸው? እንግዲህ ቻት ጂፒቲ ላይክ ነው በ3 ተርም ሰጠው። ላይክ እኔ የሰጠሁትን ሀሳብ ቴክኒካል የሆኑ ተርሞች አስቀምጦበት እና ተርሙ ምንድነው ያለው? አንደኛ ፕራይቬት ፐብሊክ ፓርትነርሺፕ ነው። ሁለተኛ ቫልዩ ካፕቸሪንግ አለው። ሶስተኛ ዲሴንትራላይዝድ ላይክ ነው ፊስካል ዲሴንትራላይዜሽን አለው። እና በጣም ጥሩ ሀሳብ ነው። እንግዲህ ምን ማለት ነው ፕራይቬት ፐብሊክ ፓርትነርሺፕ? ግንባታውን በሙሉ የሚሰራው ማለት ይሄ ኦንሳይቱንም ኦፍሳይቱንም የሚሰራው
ውስጥም ኦንሳይት ያሉትን መንገዶቹንም ብቻ ሳይሆን እንደ ፍላጎቱ ለሰው መኖሪያ ቤትም የሚያቀርበው ማለት ነው። መሬትም መሰረት የወጣለት መሬትም ግማሽ የተሰራ መሬትም ሙሉ ቤትም ሰርቶ የሚያቀርበው አንድ ድርጅት ነው። ግን ፕራይቬት ነው እና ፕራይቬት ነው ሰርቶ ያቀርባል። ሰርቶ ከጨረሰ በኋላ ቤቶቹን በዋጋቸው ይሸጣቸዋል፣ ያለ ትርፍ ማርጂን ማለት ነው። በዋጋቸው ይሸጣቸዋል ማለት ምን ማለት ነው? ለኦፍሳይት ኮንስትራክሽን ያወጣውን ወጪ ከግምት አስገብቶ ኦንሳይት የውስጥ አስፓልቱ ምናምን ከመስራት ጨምሮ ቤቱን ከመገንባት ጋር አብሮ ያወጣውን ወጪ አካቶ ቤቱን በዩኒት በደረጃ አድርጎ ይሸጠዋል። እና በዚህ መሰረት ሲሰራ ዝቅተኛውን ቤት በ8,000 ብር ማለት ዝቅተኛ ስንል ማቴሪያሉ የሚሰራበት ማቴሪያል ነው እንጂ የቤቱ ይዘት ምናምን አንድ አይነት ሆኖ በመካከለኛ ማቴሪያል 1.2 ከፍ ባለ ማቴሪያል ቤቱን በ1.8 በጠቅላላው ስታደርጉት ቶታል ኮስቱ አሁን ለምሳሌ አንደኛ ደረጃ የሚባለውን ቤት አንደኛ ደረጃ በሚባለው አካባቢ በ2.58 ሚሊዮን ብር ይሸጠዋል ማለት ነው። 200 ካሬ ሜትር 100 ካሬ ሜትር ላይ ያረፈ ከ200 ግቢው 200 ካሬ ሜትር ቤቱ ደግሞ 100 ካሬ ሜትር ላይ ያረፈ 2 መኝታ ቤት 3 መኝታ ቤት ልትሉት አይነት ምናልባት 3 መኝታ ቤት ሊሆን ይችላል። ባለ 3 መኝታ ቤት ሳሎን ያለው ምን ያለው መሬት ላይ ያረፈ ፓርኪንግ ያለው ግሪን ኤሪያ ያለው ምናምን አድርጎ በ2.5 ሚሊዮን በኮስቱ ሊሸጥ ይችላል። ከዛ በኋላ ምንድነው የሚሆነው? እንደዛ አድርጎ ከሸጠ በኋላ ቫልዩ ካፕቸሪንግ የሚባለው ምንድነው? እንደዚህ አድርጎ ሲሸጥ አሁን ለምሳሌ ቤቱ ሪሴል ሊደረግ ይችላል። ገብቷችኋል? ከሰራ በኋላ እና በ2.5 ሚሊዮን ተረክባችሁት በሚቀጥለው ስታስተላልፉት ዋጋው ጨምሮ ነው የምታስተላልፉት። እዛ ላይ ኮሚሽን ምናምን የሚወስዳቸው ነገሮች አሉ። ፕሮፐርቲ ታክስ ወይንም የቤት ግብር የሚባል አለ። እሱን ይሰበስባል። የተለያዩ ሰርቪስ ቻርጆች ያስከፍላል። ለምሳሌ ፓርክ ገንብቶ ከሆነ ፓርክ ገብታችሁ ስትጠቀሙ የሚያስከፍል ከሆነ ያስከፍላል። እንደ አሬንጅመንቱ ነው የምላችሁ። ግን በአብዛኛው እሱ ያለው ፕሮፐርቲ ታክሱ ይበቃል በቤቱ ዋጋ ላይ 1% በአመት እንዲከፍል። አሁን ለምሳሌ 2.5 ሚሊዮን ነው አይደለም? ይሄኛው 2.6 ሚሊዮን ከነምኑ ማለት ምንድነው የተሸጠበት ኮስት የተሸጠበት ነው። የቤቱ ዋጋ ግን የኮንስትራክሽኑን ብቻ ስለሆነ የእንትኑን አትከፍሉም ነው whatever like no let's say የ1.8ቱን ነው የምትከፍሉት ነው። የ1.8 ሚሊዮን ብር 1% ስንት ይመጣል መሰላችሁ? 18,000 ብር ምናምን ይመጣል። ለምሳሌ ነው የምላችሁ። እሱ አክቹዋሊ በአቨሬጅ አድርጎ 900 ምናምን ብሎ 9,000 ብር ነው የሚመጣው ነው የሚለው። እኔ እንደው ዝም ብሎ ከፍ አድርገን እንስራውና በከፍተኛው አድርገን በ18,000 ብር ይከፍላል ማለት ነው። የመሬት ግብር ማለት ነው ሰው። ያንን የመሬት ግብር ይሄ ካምፓኒው ይሄንን ከኛ ጋር በሽርክና የገባው ከመንግስት ጋር ሽርክና የገባው ሰው ለ50 ዓመት ይቀበለዋል ነው ከየቤቱ 18,000 ብር ምናምን እያደረገ ለ50 ዓመት ይቀበለዋል። እና ቶታል ኮስቱ የሚሆነው ነው የሚለው። አሁን ለምሳሌ ይሄንን በአማካይ ሲሰራው ዝም ብለን በአማካዩ እንሂድና ይሄንን እናጥፋው ማለት ማስላት ምናምን እንዳይመጣ ማለት ወደ 944 ሚሊዮን ይመጣል። ክሎስ ቱ 1 ቢሊዮን ይመጣል ነው ቶታል ኮስቱ። ስለዚህ እያንዳንዱን ቤት በአማካይ 944,000 ብር ልትሸጠው ትችላለህ። 1 ሚሊዮን ብር 1,000 ቤት ነው ያሰብነው 20 ካሬ ሜትር። ስለዚህ 10% ስታደርጉት በአመት 9.4 ሺህ ብር የመሬት ግብር ይከፍላል ማለት የፕሮፐርቲ ታክስ ይቅርታ፣ የቤት ባለቤትነት ታክስ እሱን ይከፍላል። ለ50 ዓመት ይቀበላል ነው። ስለዚህ በየአመቱ 9.48 ሚሊዮን ብር ነው ምናምን ይቀበላል። ይሄንን ለ50 ዓመት ሲቀበለው ኢንፍሌሽኑን በአመት 5% ዋጋውን እያጣ ገንዘቡ ብሎ ዲስካውንት አድርጋችሁለት ታይም ቫሊዩ ኦፍ መኒ ሰርቶለት በ50 ዓመቱ ከመቶ ወደ 110% የኢኒሻል ኢንቨስትመንቱን ይመልሳል ነው። ስለዚህ 1 ቢሊዮን አውጥቶ ከሆነ በአመት 1.8 እያደረገ በአመት 9.8 ሚሊዮን እያደረገ ለ50 ዓመት ሲሰራው ዝም ብላ አሁን ላይክ ነው ወደ 110% ይመልሳል። ስለዚህ 1 ቢሊዮን ምናምን
ትርፍ አለው ነው ትርፉ ነው። ኮስቱን አውቶማቲካሊ ሲሸጥ ይመልሳል። ከዛ በኋላ የሚሰበስበው እና ከዚህ የሚወስደው ለምሳሌ በአመት 10 ሚሊዮን ብር ቢወስድ እሱ ቫሊዩ ካፕቸር እያደረገ ነው ማለት ነው። እና ደግሞ ቤቱም ዋጋው እየጨመረ ሲሄድ እንትኑ ከፍ ሊል ይችላል። ኤኒዌይ እንደዛ እያደረገ ይመልሰዋል ነው። ብቻ 9.4 ብቻ ሳይሆን ይሄን ለሁለት ነው የምንካፈለው። እሱ 65%ን ይወስዳል፣ መንግስት 35%ን ይወስዳል። እንደዛ አድርጎ በ50 ዓመት 110%ን ይመልሳል። ትርፉም የሆነው ያለው ላይክ ነው 6% በየአመቱ ያተርፋል ነው ከኢንቨስትመንቱ ላይ እና ያዋጣዋል። ለብዙዎቹ ይሄን ያለ ወጪ አውጥተው 6% እያተረፉ ይሰራሉ ነው ያዋጣቸዋል። 1 ቢሊዮን አውጥተው ካሽ ስትሪም ኮንስታንት የሆነ አስተማማኝ የሆነ 6% ያገኛሉ። መንግስት ደግሞ 3% ያገኛል። ምንም ዱዲ ሳያወጣ ማለት ነው። ላይክ ነው ምንም ኢንቨስት አላረገም። ከዛ 50 ዓመት ውስጥ ላይክ ነው ይሄንን እኔ እንግዲህ ያሰብኩት የነበረው ራሱ ታክሱን እንዲሰበስብ ነው። ምክንያቱም መንግስት ምን አጨናነቀው? ሰውየው ኦፕሬት ያደርገው ወይም ዴቨሎፐሩ ትርፉን ወስዶ ምን ብሎ ይላል? ይሄ ፊስካል ዲሰንትራላይዜሽን የመንግስትን ስራ ታቃልልለታለህ፣ ነፃ ታወጣዋለህ ነው እና ሀሳቡ ነው። 50 ዓመት ከጨረሰ በኋላ ዜን ትረከቡታላችሁ፣ እንደፈለጋችሁ ታረጉታላችሁ። እንደ መንግስት ከፈለጋችሁ ራሱን ታስቀጥሉታላችሁ፣ ከፈለጋችሁ ራሳችሁ 100% የፕሮፐርቲ ታክሱን ትወስዳላችሁ። ግን ኦቨርሄድ አለባችሁ፣ ምን አለባችሁ እና ይሄንን ሀሳብ ሰጠሁት። እንግዲህ ያው ከተመላለስን በኋላ ያለው ማለት እንግዲህ ጠቅለል አድርጌ ሳስቀምጠው ጥሩ ነው። ኢንቨስተሮችን ያበረታታል። ስለዚህ ይስባቸዋል፣ መጥተው መስራት ይፈልጋሉ፣ ያዋጣቸዋል። ምክንያቱም ለኢንቨስተሮች ብዙ ጊዜ ገንዘባቸውን አስመልሰው ቋሚ ካሽ ስትሪም መፍጠር ነው የሚያስደስታቸው የሚፈልጉት እና እንደዚህ በማድረግ ካሽ ስትሪም ትፈጥርላቸዋለህ። እንትናቸውን ይመልሳሉ፣ 100% በሽያጩ ወቅት ይመልሳሉ። ስለዚህ ያዋጣቸዋል፣ ይሰራሉ ነው። እንግዲህ ከዚህ ጋር አብሮ መታየት ያለበት ምን መሰላችሁ? እነዚህ ኢንቨስተሮች እንዲያርገው ሲሰሩ ደረጃውን የጠበቀ የሚያምር እኔ ነኝ ያለ ጽድት ያለ ግሎባል ስታንዳርድ ቪሌጅ ፈጥረው ነው ውስጡ አስፋልት የሆነ ፍሳሹ ምናምን የተቆጣጠረ ቤቶቹ ጥራት ያላቸው ምናምን ያሉ በደንብ የተሰናዳ ከትውልድ ትውልድ ሊሸጋገር የሚችል መንደር ነው የሚፈጥሩት። ስለዚህ በጥሩ ዋጋ በኮስት እያስተላለፉ አስቡ፣ በጥራት እያስተላለፉ እነሱንም ስባችኋቸው አምጥተዋችሁ የሚል አድቫንቴጅ አለው። ሌላው የገቨርንመንት ኢንኤፊሽንሲ አሁን መንግስት ያለበትን የፕሮፐርቲ ታክስ የመሰብሰብ ምናምን ችግር ይቀርፉለታል። ምክንያቱም በዲል ነው፣ ፕራይቬት ነው፣ ራሱ ይሰራል፣ ከመንግስት ጋር ይገናኝ። ራሱ መንግስት በእጅ አዙር ከዛ ነው ፕሮፊቱን የሚሰበሰበው ማለት ነው። እና ደግሞ ኢንትረስቲንግ ፖይንት ይሄ ሆኖ ሲያልቅ መጨረሻ ላይ እንትን ትሰበስባላችሁ፣ ሙሉ ለሙሉ ትረከቡታላችሁ። ከፈለጋችሁ እናንተ ኦፕሬት ታደርጉታላችሁ፣ ካልሆነ ኦፕሬሽኑ እንደገና ለሌላ ሰው ልትሸጡት ራሱ ትችላላችሁ። ላይክ ነው ተጫርተ በጨረታ አድርገህ ይህንን ኦፕሬሽን ትወስዳለህ ወይ ምናምን ብላችሁ ራሱ ሊቀጥልበት ይችላል። እንደፈለጋችሁ አድርጋችሁ ልታስተዳድሩ ትችላላችሁ። እና ብታስተካክል ብሎ ሀሳብ ጨመረባቸው። አንዱ ምንድነው ታክስ ራሱ ድርጅቱን እንዲሰበስብ አታደርግ። ይልቁንም ታክሱ ከተወሰነበት በኋላ ለምሳሌ አሁን እዚህ ፕሮፐርቲ ላይ 1% ጫንባቸው ነው። አሁን ለምሳሌ የቤቱ ዋጋ 1 ሚሊዮን ከሆነ የ1 ሚሊዮን 1% ስታደርገው 10 ሺህ ብር ይመጣበታል። 1% የፕሮፐርቲ ታክስ በአመት እንዲከፍሉ ብታደርጋቸው 10 ሺህ ብር ይከፍላሉ ነው። እንደዛ ሲከፍሉ 10 ሺህ ብሩን ኤስክሮ የሚባል ነገር አለ። ማለት ኤስክሮ ማለት ምን ማለት ነው? ሶስተኛ ጋር ነፃ አካል ሆኖ ብሩን ይሰበስብና ልክ ሁሉም ሰብስበው ሲጨርሱ ለዛኛው 65 ለመንግስት 35ቱን የሚያስተላልፍ የሆነ ሶስተኛ አካል ማለት ነው። እናንተም አትሰበስቡም፣ እሱም አይሰበስብም። ብሩን ግን የሆነ ሰው ያከፋፍላችኋል፣ ነገሩን ያቀለዋል። ሌላው 50 ዓመት ብለህ ከምትል ለምን ታስራለህ ራስህን ነው። አልሚው ኢንቨስት ያደረገውን 1.5
ካስመለሰ በኋላ ምክንያቱም በጊዜ ሄደ ማለት ቦታው ተወዶ ማርኬቱ እየጨመረ ሄዶ ቫሊዋቸው አሴቶቹ ጨምረው ፕሮፐርቲ ታክሱ እየጨመረ ሄዶ ከ50 ዓመት በፊት እሱ ከ100% በላይ ሊያተርፍ ይችላል። ገብቷቸዋል። ለምሳሌ 1 ቢሊዮን ብር አተረፈ፣ በ25 ዓመት ውስጥ 2.5 ቢሊዮን ብር ሊያስመልስ ይችላል። ስለዚህ ማድረግ ያለብህ በፐርሰንቴጅ ላይክ ነው 1.5 እጥፍ ካስመለስክ ያኔ ኮንትራቱ ያልቃል። ያወጣኸው ወጪ ይታወቃል። ያስመለስከው ይሄን ያህል ነው ማለት ኮስቱን የሽያጩ ጊዜ ላይክ ነው ኮስቱን አይደለም ትርፉ ከ1.5 ሲደርስ ያኔ ኮንትራታችን ይቋረጣል ብለህ ታቋርጠዋለህ። ስለዚህ 50 ዓመት አትጠብቀውም፣ በ25 ዓመትም ልታስወጣው ትችላለህ ነው የሚለው። የሚያስኬድ ይመስለኛል። whichever is the best ብላችሁ ማስገባት ነው ማለት ከ50 ዓመት በፊት 1.5 ካስመለስክ ያን ጊዜ ይቋረጣል። ካልሆነ ግን እስከ 50 ዓመት ጊዜ ኦፕሬት ታደርገዋለህ። ምክንያቱም ምንድነው ባይመልስስ በ60 ዓመት ባይመልስስ በ70 ዓመት ባይመልስስ ይናረኝ እሱ ነው። እና አብረህ አልሚውን አካባቢውን ስታስተዳድር መንገድ ጥገና፣ ስዊሬጅ ማስተካከል፣ ላንድስኬፒንግ መስራት ምናምን አንተው ነው የምትሰራ። አካባቢውን ጽዳቱን፣ ጥራቱን ምናምን ላይ ነው እስካለህ ድረስ ያንተ ኃላፊነት ነው። የሙኒሲፓል የሚሰራውን ስራ እየሰራ ትቆያለህ ነው። እና ትራንስፓረንሲ እና ኦዲቲንግ ኦዲተር መኖር አለበት። እሱን ውል ውስጥ ማካተት አለብህ። ሌላው ሪቫሉዌሽን መፍቀድ አለብህ ነው። ቤቶቹ ዛሬ አሁን ለምሳሌ 1 ሚሊዮን ብር የተገዛ ቤት ከ5 ዓመት ከምናምን በኋላ የቤቱ ዋጋ 1.5 1.2 ሊሆን ይችላል። ስለዚህ ፐርሰንቱን ሳትቀይረው የቤቱ ዋጋ ከፍ ብሎ 1.5 ከገባ 10 ሺህ ብር ሳይሆን የቤት ግብር መክፈል የሌለበት 15 ሺህ ብር ነው። እሱን አጀስት አድርገዋል። አይዶን ነው እንግዲህ እኔ ላይክ ነው ህዝቡን እንጎዳዋለን አንጎዳውም አላውቅም፣ ግን እንደ ማርኬቱ እንዴት ልበላችሁ ሌላ አናሊሲስ እንደዛ ነው መሆን ያለበት ወይስ አይደለም የሚለው እርግጠኛ አይደለሁም። I didn't make my mind about that። ግን ይሄን ሐሳብ አመጣ እኔ ጥሩ ሆኖ ነው ያገኘሁት። ማለት ይሄንን ነው ያለኝ። ማስተካከያዎቹ እነዚህ ማስተካከያዎች አድርጋችሁ የፕራይቬት ፐብሊክ ፓርትነርሺፕ ቫልዩ ካፕቸሪንግ እንደነ ላይክ ነው ፊስካል ዲሴንትራላይዜሽኑን አድርጎ በኤስክሮው እንደተባለው ተደርጎ ፕሮፐርቲ ታክሱን 1% አድርጋችሁ በኦዲቲንግ በትራንስፓረንሲ በምናምን አድርጋችሁ 1.5 ወይንም ደግሞ 50 ዓመት አድርጋችሁ 1.5 የኢንቨስትመንቱን እጥፍ ከመለሰ አፍተር ኮስት ሪካቨሪ እንትሩ ሊዙ ይቋረጣል፣ ያልቃል፣ ካልታደሰ ድረስ ወዘተ ወዘተ ብላችሁ እንደዛ አድርጋችሁ ቢሰራ አሁን እዚህ ጋር የሚነሳውን ችግር በሙሉ በአንድ ጊዜ የምትቀርፉት ነው የሚመስለኝ። ለኔ ነው የምላቸው። that's a simple way of doing it። እነሱ ግን እዚህ ጋር የሚያቀርቡበት መንገድ እንዳልኳችሁ እንትኑ ኮስቱን ካፕቸር ማድረግ አልቻለም ይሏቸዋል። ኮስቱን ሳይሆን ካፕቸር ማድረግ ያልቻለው አሁን ለምሳሌ በአብዛኛው መሬት የሚያስረክብበት ዋጋ ይሄ ነው ይሏቸዋል። ወርዶ 800 ምናምን ብር አካባቢ 888 ብር ምናምን እና እንትን ነው ማለት ከመሬት ከሚመረትበት ዋጋ በታች የሚሸጠው ለራሱ አላማ ሲል ነው። እና እኔ ደግሞ አንዳንዴ እንዲያውም የምጠረጥረው ምንድነው የኮንዶሚኒየምን ዋጋ ራሱ መደበቅ ስለሚፈልግ ነው። ይሄ ነው ላይክ ነው እንደዚህ አድርጎ። ስለዚህ ምን ልባችሁ የብቃት ማነስ የሚያስደነግጥ የብቃት ማነስ ነው የምታየው። የብቃት ማነስ ምናልባት የጥቅመኝነት የቢሮክራሲያዊ ካፒታሊዝሙን የመፈለግ ነገር ወይንም ደግሞ ከከፋ ደግሞ ወደ ሴረኝነትም ሊሄድ ይችላል። እነዛ ነገሮች ተደራርበው ነው የምታዩት። ማስመሰል ነው። በጣም እናስመስላለን። በጣም ውሸት አለ። ያው እንዳልኳችሁ እንግዲህ ደጋግሜ እንዳልኩት በእርግጥ በተጠያቂነት ብቻ አይፈታም። ያው ማህበራዊ ቀውስ ነው፣ ግን ተባብሷል በዛ ምክንያት የሚል እምነት ነው ያለኝ። ምክንያቱም ያለብን ችግር
እንትን ባለስልጣኖቻችን ዝፍዝፍ ናቸው። ገብቷቸዋል። ሰዎች ወደ ሹመት ምናምን የሚመጡ ፓርቲሲፓቶሪ አይደለም። ካላሳተፍን ደግሞ ያለችንንም ብሬን ፓወር መጠቀም አንችልም። እኔ ይመስለኛል አሁን ነው ምላችሁ አብዛኛዎቹ ፖለቲካ ላይ የተሳተፉትን ሰዎች በ5 በ10 እጥፍ የሚያስከነዱ ሌሎች ሰዎች አሉ። ያንን ኃላፊነት ብትሰጧቸው የዛ ገብታ አስቀምጧቸው የተለያየው ደረጃው ላይ። ነገር ግን ኢንቫይሮንመንታችን እንደዚህ አይነት ያለችንንም ብሬን ካፓሲቲ አዝ ስሞል አዝ ኢት ማይት ቢ ነው ምላችሁ ጥቂትም ብትሆን እሷንም ለመጠቀም የሚያስችል ምህዳር የለንም። ፖለቲካዊ አሳታፊ የሆነ ግልፀኝነት ያለበት ለሰዎች የህይወት የነፃነት የንብረት ዋስትና የሚሰጥ ነው ፖለቲካን ችግር በመፍታት ላይ እንዲያተኩር ማለት የቤትን ችግር የውሃም ችግር የምናምን ችግር እንዲፈታ እንዲያተኩር በሚያደርግ ሁኔታ ላይ የሚገፋው ህዝባዊ ተጠያቂነት ያለው እንትን የለም። ፖለቲከኛው በሙሉ የስልጣን የማስጠበቅ አባዜ ላይ ነው የተሸፈነው። ነው መከላከያውን የእሱ የስልጣን ተገን ለማድረግ ደህንነቱን የእሱን የስልጣን ተገን መከላከያ የሁላችንም የጋራ መከላከያ ይሁን፣ ደህንነቱም የሁላችን የጋራ ደህንነት ይሁን ነው። አንዱ ፖለቲካ አደረጃጀት ሌላኛውን ፖለቲካ አደረጃጀት ለማስፈራራት ለመምታት እንደሱ አይነት እንትን ነው ማህበራዊ የአእምሮ ጉልበታችንን በጋራ ሊጠቅመን በሚችል መልኩ እንድንጠቀም እድል አይፈቅድም። እንደዛ ሲሆን እና እንደዛ ብናተኩር ነው የሚሻለው ለማለት ነው። እንግዲህ ስቀጥል ይላል there are lost opportunities for generating these revenues which could be used for funding infrastructure development the same thing ነው እያላዘኑበት ነው ማለት እንትን የባከኑ እድሎች አሉ ነው ከሊዝ ሊመጡ የሚችሉ ገቢዎች እና እነዚህ ከሊዝ የሚመጡ ገቢዎች ደግሞ የመሰረተ ልማት ግንባታን በገንዘብ ማለት በቂውን የገንዘብ አቅርቦት ሊያቀርቡለት ይችሉ ነበር። ግን እነዛ እድሎች እየመከኑ ነው። ከሊዝ የሚገኘው ገቢ መሰረተ ልማትን ሊያስችል በሚችል መልኩ እየተጠቀሙበት አይደለም፣ እየባከነ ነው። It's estimated that lost revenue due to allotment at no cost for benchmark prices amounted to about 200 billion per annually in Addis Ababa between 2013 and ነው እሱን ነው የምለው እኮ ነው። አሁን አጻጻፋቸው ግን ምን ያደርገዋል መሰላችሁ? እኔ አሁን ላይ በቃ ጠቅሰውልን እንትን አድርገው አስቀምጠውታል። ውስጥ ገብተን እናብራራለን። ግን ማብራራቱ ምን ሆነ መሰላችሁ? ነው በማብራራት ስም ማንዛዛት ሆነ። ማንዛዛት የሚሆነው መቼ ነው? ነው ነገሮችን በቀጥታ ከማስቀመጥ ይልቅ በጣም በመጠምለል አላስፈላጊ ሌላ ትርጉም ሊሰጡ በሚችሉበት መልኩ ማስቀመጥ ማለት ነው። አሁን ለምሳሌ የፋይናንሲንግ ችግር የተፈጠረው ይሄ ነው ብለን ነው ማስቀመጥ ያለበት። ይሄ ምዕራፍ የሚለው ሎስት ካፕቸር ምናምን ኮስት ካፕቸር ሊያደርጉ አልቻሉም ምናምን ብለዋችሁ ሌላ ነገር ያስመስሉታል። ፖይንት ኢዝ ግን ምንድን ነው? አሁን ለምሳሌ በአሎትመንት ስለሚሰጥ መሬት በአሎትመንት ማለት በምደባ መሬት እየሰጠ ስለሆነና ለምሳሌ በምደባ መሬት ሲሰጥ ደግሞ ለኮንዶሚኒየም ወይም ለጥቃቅንና አነስተኛ ወይም የሆነ የልማት ድርጅት ለሚላቸው ወዘተ መሬቱን አምርቶ ባመረተበት ዋጋ በተሻለ እንትን አይደለም የሚሰጣቸው። ይሄን ልዩነት ይዩት ነው። ይሄ የሚሰጥበት ዋጋ ነው፣ መሬቱ የሚመረትበት ግን ዋጋ ይሄ ነው። በመካከላቸው ያለውን ልዩነት ይዩት ማለት በዚህ አምርታችሁ እንዴት ልበላችሁ አሁን እንበልና ነው ፎር ላክ ኦፍ በቀላሉ የሆነ ፕላስቲክ አምራች ብትሆኑ ፕላስቲኩን ያመረታችሁበት ዋጋ ይሄ ቢሆን ማለት የምትሸጡበት ዋጋ ይሄ ቢሆን እንዴት ይሆናል? አይሆንም። መንግስት ግን የሚያደርገው ምንድን ነው? መሬት የሚያመርትበት ዋጋ ይሄ ነው። መሬት ለራሱና ለምናምን ብሎ የሚሸጥበት ዋጋ ደግሞ ይሄ ነው። እንደዛ ሲያደርግ 206 ቢሊዮን ብር አጥቷል ነው ከ2013 እስከ 2017 ባለው ዋደዝት ሚና 200 ቢሊዮን ብር አጥቷል ማለት አጫርቶ ቢሸጠው ኖሮ እንደዚህ ቢገሸልጥ ኖሮ ነው። አሁን እንግዲህ እኔ አሁን ይሄ ለኔ አጫርቶ መሸጥ መንግስታዊነት አይደለም ነው። እንደዚህ የማድረግ ስልጣን የለውም። በእውነቱ እንሂድ ከተባለ ማለት ጉልበት ነው ያለው። ምክንያቱም የጋራ የሆነ ንብረትን በዚህ መልኩ ለገበያ አውጥቶ ለህዝብ ለህዝብ መሸጥ መብት የለውም። ነው እንዴት ነው 1200% የምታተርፉት?
እንዴት ነው 12 እጥፍ የምታተርፉት? አንአክሰፕተብል ነው። በየትኛው ሎጂክ ነው? በየትኛው መርህ ነው መንግስት እንደዚህ አድርጎ የማትረፍ መብት አለው? ህገወጥ ነው ማለት ይሄ በስልጣን መባለግ ነው ለእኔ። ስለዚህ እንደዛ አድርጎ ቢሸጠው ኖሮ ነው ወይ 206 ቢሊዮን ብር ያጣው? ዋቴቨር ቀንሰው ነው 10 ቢሊዮን ሊሆን ይችላል። እና ያን በማድረጉ አጥቷል ነው። ለምንድን ነው ያጣው? ለራሱ አሎትመንት ስለሚጠቀም በኮታ ይመድባል ነው። ዲስ ኢዝ አባውት 7 ታይምስ ዘ ሲቲስ አኑዋል በጀት። ይሄ እንግዲህ በግምት የከተማውን አመታዊ በጀት 7 እጥፍ ገደማ ነው። This foregone revenue is equivalent of the cost of constructing more than 300 units of IHDP housing ወይንም ደግሞ በኮንዶሚኒየም ለውጣው ካለን 300,000 የኮንዶሚኒየም ቤት ይገነባለት ነበር። Municipal revenue data from Addis Ababa, Adama, Mekelle have shown that land revenue are less than 10% of total city revenue. እንዳልኳችሁ መንግስት ትልቁ ቫልዩ ካፕቸር ማድረግበት ነገር መሬት ነው እያለ ከጠቅላላ የከተማ ገቢው በአዳማ በመቀሌና በአዲስ አበባ ከጠቅላላ የከተማ አስተዳደሩ ገቢዎች ከመሬት የሚያገኘው ገቢ 10% መሆኑ የሚያሳያችሁ ምንድን ነው? መሬቱን በነፃ እየቸበቸበ ነው፣ ለራሱ ሰዎች እየሰጠ ነው። እኔ ራሱ የሆነ የውሸት አቅም ግንባታ ውስጥ ነው ያለው እኔ እንደሚመስለኝ ነው የምላችሁ። ምክንያቱም እንዴት ልበላችሁ ሊዝ ምናምን መሬት ለልማት አይነተኛ ምሳሌ እንዳልኳችሁ ላንድ ፕላስ ካፒታል በቃ ፈንዳሜንታል ናቸው። ከሁለቱ ነው ይቅርታ ሌበር ከሁለቱ ውጪ ሀብት ፈጠራ የሚታሰብ ነገር አይደለም። እና ትልቁን አንዱን 50% የሚሆነውን የካፒታል ፈጠራ በዚህ መልኩ ሞኖፖሊ ይዞ ለሌሎች ሰዎች በካሬ ሜትር በ13,000 በአዲስ አበባ ከተማ ውስጥ በካሬ ሜትር በ13,000 ምናምን ገደማ እያጫረተ እየሸጠ ለራሱና ምናምን ለሚላቸው ፕሮግራሞች በርካሽ ዲስፖዛል ፕራይስ እንዳሉት በሚጣልበት ዋጋ የሚያከፋፍልበት ምክንያት ለምንድን ነው? በርካሽ ኮንዶሚኒየም ቤት ለማቅረብ ነው ወዘተ። እኔ የልማታዊ መንግስት ስለሆንኩኝ መጀመሪያ አትራፊ ሳይሆን የህዝብ ጥቅም ላላቸው ፕሮጀክቶች ቅድሚያ ስለምሰጥ ነው በዚህ ገብቶ በዚህ ወጥቶ ሊል ይችላል። ያ ግን እኔ ማር መለወሻው ነው። ውስጡ ሰብስታንሱ ወይንም የለት ከፍተኛ በቃላት ሊገለጽ የማይችል ነው የንቃት ማነስ ነው ወይንም ደግሞ ያቺ ቢሮክራሲያዊ ካፒታሊዝም እና ህዝብ መክዳት ነው። በከበረ ህዝብ ጥያቄ ላይ የራስን የድርጅታዊ ወይንም ደግሞ ግለሰባዊ የስልጣን አጀንዳ ማራመድ ነው እና ከዛ ማለት መሬቱን አጫርቶ ለግለሰብ ነው። አሁን እነሱ ሀሳባቸው ኮንዶሚኒየም የሰራበትን መሬት ለግለሰቦች አጫርቶ ቢሸጠው ኖሮ ከነሱ በሚያገኘው 206 ቢሊዮን ብር ወስዶ የ300,000 ኮንዶሚኒየሞች መገንባት ይችል ነበር። ስለዚህ 300,000 ኮንዶሚኒየም እንደዛ አርጎ መገንባት ከቻለ እንዴት ልበላችሁ በግማሽ ዋጋ እንኳን ቢሸጥላቸው ወይንም ደግሞ እንደ አቅማቸው እያየ ገብቷቸው አሁን ለምሳሌ ስቱዲዮ የሚጠይቀው ሰው በጣም ችግረኛ ነው ብሎ እሱን 80% ልደጉመው አንድ መኝታ ቤት የሚጠይቀውን 60% 40% ልደጉመው ማነው ስሙ 3 መኝታ ቤት የሚጠይቀው እሱን እንኳን ተውት ብሎ 2 መኝታ ቤት የሚጠይቀውን ሌትስ ሴይ like ነው 10% ምናምን ልደጉመው ብሎ ቢል ገንዘብ ያተርፍበት ነበር። በርካሽ ሸጦ ራሱም ገንዘብ ይተርፈው ነበር ነው። ግን እሱ እንደዚህ ነው ወይ የሚያስበው? እንዴት ልበላችሁ ኢትስ ላይክ ነው ሪዝነብል መንግስት አይደለም እኮ ነው። እና ምን ይላል አሁን እንግዲህ ለዛን ቶታል by comparison in China land revenues provide about 67% of local revenues። አሁን ለምሳሌ ከቻይና ጋር ራሱ ላነጻጽራችሁ ነው። አይ ኖ all over the place ሆኛለሁ ግን ለምሳሌ የሚቀጥለውን ስዕል 5ን ተመልከት ነው። አሁን ይህ ስዕል 5 እንግዲህ የሚለው land concession revenue from land concessions in China. Land concessions, what does it mean? What does land concession in China mean? ያው እንግዲህ ቻት ጂፒቲ ይጠየቅ ማለት ነው። what does land concession
land concession in China mean concession in China mean land concession in China. Land concession, often called land use right grant, is a key legal and economic thing because all urban land is owned by the state. Here is state ownership. Urban land in China is owned by the government. Private parties cannot own the land use right. The state can concede the right to concession is a loan kind of thing, or ለእኔ እንደ ትርፍ ነገር ነው። ኮንሴሽን ምንድነው ማለት ቅነሳ ነው በብርሃነ መስቀል አማርኛ። ኮንሴሽን ፖለቲካል ኮንሴሽን አሁን እዳ ምናምን ሲኖርባችሁ ወይ ምናምን ነው እና ፖለቲካዊ ቅነሳ እና እኔ ምንድነው ብዬ ነበር፣ ግን ምን ማለት ነው? የቻይና ላንድ ሊዝ ነው ማለት ነው። ልክ the same thing ነው። ላንድ ሊዝ ቢሆንም ግን ኦፕሬት የሚያደርጉበት ሜካኒዝም እንደኛው መንግስት አይደለም ነው እና which means ይሸጡታል፣ አልምተው ይሸጡታል፣ ሲሸጡ አጫርተው ይሸጡታል። ሲያጫርቱ አሁን ቅድም እንደተባለው ገንዘብ ያገኛሉ ነው እና ላንድ ኮንሴሽን ሬቨኒው፣ ላንድ ፊስካል ሬቨኒው፣ ሎካል ይቅርታ ፊስካል ሬቨኒው፣ ላንድ ኮንሴሽን ሬቨኒው አስ ፐርሰንት ኦፍ ኦልራይት ኦኬ። አሁን በቻይና ከዚህ ግራፍ ላይ ስታዩት አረንጓዴው እያንዳንዱ ከተማዎች አረንጓዴው ግራፍ ማለት ነው ባሩ እያንዳንዱ ከተማዎች ጠቅላላ ከሌላ አሁን ለምሳሌ ከመሬት ግብር፣ ከቤት ግብር ወይንም ደግሞ ከኢንካም ታክስ ወዘተ የየከተማው አስተዳደሮች የሆነው እንግዲህ አንዱን መርጠት ነው ወይም ቶታል የከተማዎቹን አድርገው ይሁን ወይንም የሀገሩን አይዶን ነው እንግዲህ ግን ሚሊየንስ ይሰበስባሉ፣ ቶታል ገቢ አላቸው። ስለዚህ ለምሳሌ አሁን በ2016 ብናየው ወደ ስንት ነው ማለት ነው? 9 ቢሊዮን ሪምቢ በእነሱ RMB ነው የሚሉት። ሪምቢ ነው ወሮ ራይባ ነው like 20 what do they say ጁሊ like ነው ከዛ ያመጡበት ነው RMB ይሉታል ብሩን like ነው land concession revenue. this revenues from land concession in China total በጠቅላላ በቻይና ብሩ አላነሰም ነው አሁን ለምሳሌ በ2016 ዓመተ ምህረት የከተማ አሁን አረንጓዴውን ስታዩት ሎካል ፊስካል ሬቨኒው የሎካል ማለት አሁን ለምሳሌ የአዲስ አበባ አስተዳደር፣ የድሬዳዋ አስተዳደር፣ የመቀሌ አስተዳደር፣ የከተማ እነዚህ ሙኒሲፓሎቹ ማለት ነው ቶታል የሰበሰቡት ስንት ነው የሚሉት ላይክ ነው ስታረጉት ወደ 9 ቢሊዮን ሪምቢ አነሰብኝ ነው to be anyway ግን ስለዚህ 9 ቢሊዮን ሪምቢ ወይንም ደግሞ 2001 ላይ ስትመጡ 1 ቢሊዮን ሪምቢ RMB ሎካል ገቨርንመንቶቹ ምናልባት ያንዱ ይሆናል ነው ላይክ ነው ሞስት ላይክሊ የሆነው ሻንጋይ or አንዱ ሎካል ገቨርንመንት የሆነው ከተማ ሊሆን ይችላል። ከዛ ላይ እንግዲህ ይሄ what is this color now ነው ላይክ ነው እንደ ቀይ ነገር ያለው ከለር ከሱ ላንድ ኮንሴሽን ወይንም ደግሞ ሊዝ በመሸጥ ያገኙት ይሄ በቀይ የተሰመረው ነው ማለት ነው። ስለዚህ አሁን ለምሳሌ እዚህ ጋር 9 ቢሊዮን ሲያገኙ ይሄኛውን ስንት ታረጉታላችሁ መሰላችሁ? ስንት ይመጣል? ወደ 4 ቢሊዮን ይመጣል ማለት ነው። በጣም ብዙ ነው ላይክ ነው which is እነሱ አሁን በፐርሰንት ሲያስቀምጡት ስንት ይሆናል? 40% ነው በዚህ እንዲህ በሚለው ግራፍ ማለት ነው። 40% ኦፍ የመንግስቱ ገቢ ማለት የከተማ አስተዳደሩ ገቢ 40% ሊዝ ከመሸጥ ነው የመጣው ነው የሚሉት ከቻይና ጋር አነጻጽረው ማለት ነው። 40% ሊዝ ከመሸጥ ነው የሚመጣው። so what they are saying is like ነው ከ20 እስከ 67% ነው። በኢትዮጵያ ግን like ነው land revenues are less than 10% of total like ነው እንትኑ ልዩነቱ ገብቷቸዋል ያስባል። የኢትዮጵያ like ነው በመቀሌ በአዲስ አበባ እና በአዳማ ከ10% በታች ነው ከጠቅላላው የከተማው ገቢ የከተማ አስተዳደሮቹ ገቢ ከ10% በታች ነው ከሊዝ ሽያጭ የሰበሰቡት።
ከሊዝ ሽያጭ የሰበሰቡት። በቻይና ግን እንግዲህ ቻይና ስለሚሉ ነው መሰለኝ። በቻይና ግን ከ20 እስከ 67% ነው የሚሰበስቡት። ሲያንስ የኢትዮጵያን እጥፍ ነው። ከፍ ሲል ግን በጣም የኢትዮጵያን 6 እና ኦልሞስት ክሎስ ቱ 7 እጥፍ ነው። ወይንም ትልቅ የገቢ ምንጭ ነው የመሬት ሊዝ ሽያጭ ነው። አሁን ግን ለምንድን ነው የሊዝ ሽያጭ እንደዚህ የሆነው ብላችሁ ስትሉ፣ ለምንድን ነው መንግስት መሬት ስለማይሸጥ ነው? አይደለም ነው። መሬት ለተለያየ ግንባታ አገልግሎት ስራ ላይ ስለማይውል ነው? አይደለም። ለጠቅላላ ለግንባታ ከሚያውላቸው መሬቶች ውስጥ ለተለያየ ለቤት ግንባታ በሉት፣ ለፋብሪካ ግንባታ በሉት፣ ለቤተ እምነት ግንባታ በሉት፣ ለተለያዩ ማህበራዊ ምናምን አገልግሎት ግንባታ በሉት፣ ለጥቃቅንና አነስተኛ በሉት፣ በጠቅላላ በየዓመቱ ከሚሰጠው መሬት 90% የሚሆነውን በነፃ ስለሚያድል ነው። ለምን ተሞኝቶ ይመስላችኋል ወይ ነው? ወይንም እንዴት ልበላችሁ፣ ያን የመሰለ ጮማ ገቢ ትቶ መሬት በነፃ የሚቸበችበው ለምንድን ነው? የበጀቱን እስከ 60 እስከ 50% እስከ 67% ከ20 እስከ 67% ሊያመጣለት የሚችልን ትልቅ የበጀት ቡስት ሊሰጠው የሚችለውን የመሬት ጉዳይ፣ በዛ ላይ ደግሞ መሬት አቅርቦ የብዙ ሰዎች የመሬት እጥረትና የመኖሪያ ቤት ግንባታ ወዘተ የከተሜነት መስፋፋትን ማለት የመኖሪያ ቤት እጥረትን ሊፈታ፣ የከተማ ቤት መስፋፋትን ሊጨምር፣ ልማት ሊያመጣ፣ ስራ አጥነትን ሊቀንስ፣ በሌላ ደግሞ በዛ በሚደረገው እንቅስቃሴ የመንግስትን ግብር ሊጨምር ወዘተ ሲችል እና ጠንካራ የከተማ አስተዳደሮችም ምናምን አቅም ያላቸው ራሳቸውን ፋይናንስ ማድረግ የሚችሉ ድሃ መመገብ የሚችሉ ወዘተ ማድረግ ሲችል ለምንድን ነው 90%ቱን መሬት እየወሰደ በነፃ ለራሱ የሚያከፋፍለው? እኔ ወይ እንትናው ነው ንክ ነው ወይ ደግሞ ቢሮክራሲያዊ ካፒታሊዝም ይዞት ነው የድርጅት ፖለቲካ ነው ወይም ደግሞ እንጂ አቶት ይመስላችኋል? do you think it doesn't understand all these things? እና ደግሞ እነሱ አሁን እንደዚህ ብለው አደባባይ ከመውጣታቸው በፊት ሲሰማ ያልነበረ ይመስላችኋል? ይነግሩታል ኦፒኒየን እና እየሰማ እንዳልሰማ የሚሆነው ምንድን ነው? አውቀው የተኛ ቢቀሰቅሱት አይነቃም ነው። Organizational capability is generally speaking adequate, but it's uneven across different levels. So ስለዚህ ድርጅታዊ አቅማቸው እንደው ጠቅለል አድርገን ስናየው አዲኩዌት ነው። ስለዚህ የብቃትም ችግር አይመስልም ነው እንግዲህ አሁን በነሱ ሆኖም ግን በተለያየ የመንግስት አፈጻጸም ላይክ ነው እርከን ላይ ስትሄዱ ብቃቱ ወጥነት የለውም ነው ላይክ ነው። አንዱ ጋር ጥሩ ሊኖር ይችላል፣ አንዱ ጋር ደካማ ወዘተ ይላሉ። እንግዲህ ምን ለማለት ነው? እስቲ ሌትስ ጎ ትሩ ኢት። Building capability has been a sustained government of Ethiopia's focus for more than 15 years. As a result, federal, regional, and local government inter-organization operations are functioning well with an operationally sound and well understood consultative framework. እንግዲህ የአቅም ግንባታ ብሎ ለ15 ዓመት ላለፉት 15 ዓመት ማለት የትኩረት አቅጣጫው አድርጎ ሰርቶበታል። ከዚህ የተነሳ ጥሩ አቅም ገንብቷል ነው የሚሉት። እንግዲህ ካፓሲቲ ቢልድ አድርጓል። እሱን ነው የምላቸው። አሁን ካፓሲቲ ቢልድ አድርገ ምንድን ነው ካፓሲቲ ቢልዲንግ ራሱ ጥያቄ ይፈጥርባችሁ። አሁን ወርልድ ባንክ እኔ የሚያናደኝ ምንድን ነው ሚኒስተር የሚባለው መስሪያ ቤት በ23ቱም የሀገሪቱ ከተሞች መሬት ለማዘጋጀት ያለውን ዋጋ ላይ ይሄ ነው የሚባል መረጃ የለኝም። ለምንድን ነው የተቀመጥከው ነው? እና ይሄ እንግዲህ ልግመኝነት ነው ሊሉን ፈልገው ነው ይሄንን ማያረግ ወይንም ደግሞ እንደዚህ አይነት አሁን ለምሳሌ ጮማ የሆነ ከመሬት ሽያጭ ሊገኝ የሚችል ገቢ እያየ እሱን ትቶ መሬት በነፃ የሚያድል ማለት ምንድነው የምትሉት ነው? ላይክ ነው የአቅም ማጣት ነው እንዳልነው ወይ የሌብነት ችግር ነው? ይሄ ድርጅታዊ ላይክ ነው ያልነው የኢትዮጵያ አብዮት የተከዳ አብዮት ነው። በህዝብ ጥያቄ ላይ ቆምረናል። ለዚህም ደግሞ ከዚህ በላይ ማለት በአንድ የመግደያ ጉድጓድ አሁን እንግዲህ እንደሚለው አይ ዶንት ኖ እኔ አሁን ምንድነው መሰላችሁ እንትን ክርክር ስላለ እና ደግሞ ሴንሲቲቭም ስለሆነ ጉዳዩ ነው እንጂ
ማለት ሰው ሁሉ ሰው የተለያየ ነገር ነው የሚለው። አሁን እሱ የሚለው ምንድን ነው? ሰብስበው እንትና ብርሃነ መስቀልንም ኃይሌ ፊዳንም የሆነች ንግስት ምናምን የምትባለንም ምናምን በአንድ ቀን ገድለው አንድ ጉድጓድ ውስጥ ነው የቀበሯቸው። እኔም ነበርኩ። አንዳንዶቹ ደግሞ አይደለም ብርሃነ መስቀል ለብቻው ነው፣ ኃይሌ ፊዳ ለብቻው ነው፣ ንግስት ነው፣ ሁሉም የተገደሉት ለብቻው ነው። አቶ መንግስቱን ስጠይቋቸው እዛው በቃ የገጠር ሚሊሻ ያገኟቸው እጅ ስጡ ቢሉ እምቢ አሉ፣ ጨፈጨፏቸው። ኃይሌ ፊዳም እንደዚህ በዚህ ምናምን። ስለዚህ ዩ ዶንት ኖ ሁ ቱ ትራስት ማለት ኃይሌ ፊዳ የት ነው የሞተው? እንደ መንግስቱ ኃይለማርያም ጫካ ነው የሞተው ነው። እንደ ሰው ወሬ ደግሞ እዚህ ምናምን ነው፣ እዚህ ነው ተሰብስበው አንድ ጉድጓድ ውስጥ ነው የተቀበሩት ነው፣ ተቆፍሮ ወጥተዋል ሁሉ ይሏቸዋል። ሁ ዱ ዩ ትራስት ነው፣ ቬሪፋይ ማድረግ ስለሚያስቸግር ነው። እምላችሁ ላይክ ነው ሀሳቤ ምንድነው ይሄ ላይክ ነው ራሳቸው ናቸው እነዚህ የህዝብ ልጆች የሚባሉት ራሱ የከበረውን የህዝብ ጥያቄ ይዘው ባዶ ስላደረጉት ነው። አይዶን ነው እኔ ላይክ ነው የብቃት ማነስ ነው እንዳትሉ ደግሞ ብቃት ይታያል። ላይክ ነው ምንድነው የሚባለው በቃ አቋም ለመያዝ በሚያስቸግር ሁኔታ ነው። እንዳልኳችሁ ትራንስፓረንሲው የለም፣ ግልፀኝነቱ የለም። አሁን ለምሳሌ መሶብ የሚባለው ሲስተም ኦፕሬሽናል ሆኗል ተብሎ ይወጣል። ዌብሳይት አላቸው። ለቻትጂፒቲ ሰጠሁት ዌብሳይቱ እንዴት ነው? በእርግጥ የዌብሳይት ስራ አይደለም፣ ውስጥ ያለው ኦፕሬሽን ነው ማለት። አሁን መሬት እንመዘግባለን፣ ካርታ እንሰጣለን፣ ቬሪፋይ እናደርጋለን፣ የሰራተኛ ቅሬታ እንሰማለን። ውሸት ይመስላል። እውነት ሪሊ ህዝብ እየተጠቀመበት ነው ወይ? ችግሮቹን በሙሉ አሁን እነዚህ በአጠቃላይ መንግስታዊ አገልግሎቶችን በሙሉ ሄዳችሁ እዛ መሶብ የሚባለው ሴንተር ላይ ገብታችሁ ፋንክሽናል የሆነ ነገር ታገኛላችሁ ወይ? በጣም ኤፊሽንት ስለሆንን ባዶ ነው፣ ማንም ሰው ሰልፍ የለም ይሏቸዋል። አይ ኤፊሽንሲ እንትን ስለማይሰራ እንዳይሆን ባዶ የሆነው ጉዳይ ገብቷቸዋል ማለት። አንዳንዴ በጣም ብቃታችሁ ሲስተካከል እንትን ሊሆን ይችላል፣ ቶሎ ቶሎ አስተናግዳችሁ ጽድት ሊል ይችላል። አንዳንዴ ደግሞ ምንም ስለማትሰሩ ጽድት ሊል ይችላል። እና እኔ የሰጠኝ ሴንስ ካየሁት ነገር ምናልባት ባዶ ሊሆን ይችላል፣ ታውቃላችሁ፣ ኮኒንግ ሊሆን ይችላል የሚል ነገር ነው የሚፈጥርባችሁ። ቢካዝ እንሰማ ነበር ነው ህዝቡ ተጠቅሞ በአገልግሎቱ ረክቻለሁ ምናምን ቢል ኖሮ ይወራ ነበር። እና ዝም ብሎ መንግስት እንትን ነው ላይክ ነው የቻርም ኦፌንሲቭ በዚህ በኩል እንትን ጀመርኩ እንትን ማለት ምናምን ስለሚወድ አምጥቶት እንዳይሆን። ኤኒዌይ የብቃት ችግር የለም ይሏቸዋል። ግን እንዳልኳችሁ ነው። አሁን ለምሳሌ የአዲስ አበባ ሲቲ ገቨርንመንት ለአንድ ምናምን አለን ካዳስተር ይሏቸዋል። ቼክ ስታደረጉት አይሰራም። እነሱም እንደዚህ ይላሉ። ግን ዚት ነው ቨርታብል ወይም ልታረጋግጡት የምትችሉት ነገር ነው ወይ? አይ ዶንት ኖ ነው። እና ግን የሚሉት ነው አቅም ግንባታ የሚባል ሚኒስተርም ነበር። ግን አቅም ግንባታ ማንን ነው የሚያስገቡት ነው እኮ የምላችሁ። የሰው ስም አንጠራም ብለን ነው እንጂ ዝም ብለው ከ6ኛ ክፍል ሎው ስኩል ትገባ እንትን ሲቪል ሰርቪስ ኮሌጅ የሚባል አለ። ድሮ 6ኛ ክፍል ምናምን አቁሞ ትግል የገባ እና እድሜ ዘመኑን ሲዋጋ የነበረ ሰውዬ ማለት ከተዋጋው ዝም ብሎ እንትኑ በረሃ ውስጥም ውጊያውን እንተው። ግን ስንት ዓመት በረሃ ውስጥ ሲኖር ቆይቶ ከዛ እዚህ መጥቶ ግባ ይሉታል። እሱን ምኑን ነው አቅሙን የምትገነባው? አቅም መገንባት ትምህርት ቤት መክፈት ነው፣ ትውልድ መገንባት ነው፣ ዲሞክራሲያዊ ስርዓት መፍጠር ነው፣ ነፃና ፍትሃዊ መፍጠር ነው፣ ነፃና ፍትሃዊ ስርዓት መፍጠር ነው። ዳትስ ካፓሲቲ ቢልዲንግ እንጂ ዝም ብለህ አንድ ኮምፒውተር አሰልጥናቸው ተብዬ ያሰለጠንኳቸው አለ።
ኢንተርኔት አጠቃቀም እያስዋየዋቸው ኢንተርኔት ላይ ጉግል ላይ ገብታችሁ ቃል ስትሰጡት በቃሉ መሰረት ሰርች አድርጎ ያወጣል። እና ሰውየው ሂፖ ለማየት ፈልገው ቢሞክሩ አልመጣላቸው እና ስፔሊንግ አስተካክለው ሂፖታም እና እኔ እንጃ ብቻ እንደዚህ አይነት አቅም ግንባታ የወርልድ ባንክ አሰስመንት ራሱ እንዳልኳችሁ ነው። ወይ አንዱን ግልጹን ተናገር ላይክ ነው ካፓሲቲ ችግር አለ ላይክ ነው እዛ ጋር ካፓሲቲ ችግር አለ ይላችሁ፣ እዚህ ጋር ደግሞ መጥተው አቅም ገንብተዋል ይላችሁ። ገብቷቸዋል አካሄዱ እና ምን ለማድረግ ነው እንትን ምክርን የመደበቅ ነገር ይመስላል። እዛ ጋር ወቅሷቸው፣ እዚህ ጋር ደግሞ አቅማቸው ጥሩ ነው ይሏቸው። አሰስመንት አይሰራም ላይክ ነው ሉክ what is this saying እዚህ ጋር አሁን 18 ይሄን ማለት ነው ይሄን analysis of land development costs is a challenge በቃ like the Ministry of Urban Development and the Construction Bureau of Land Development and Management State በኖቬምበር 2000 ወይም ህዳር 2017 በፈረንጆቹ that they have no data on the costs of urban land development in a city or town ምንም መረጃ የላቸውም። እና ይሄ እንዴት ነው አቅም የሚሆነው ነው ማለት ነው። አቅም ግንባታ ተሰርቷል። የአቅም ግንባታ ችግር የለባቸውም ምንም እንኳን ወጥነት ባይኖረው። አዲስ አበባ ሲቲ were able to provide data from their accounting and budgeting system. Analysis of land development cost was completed in 2017 by the project design and implementation unit of the Addis Ababa city government land development and urban renewal agency የሆነ የአዲስ አበባ እንደዚህ ግምት ሰርቷል ነው። We understand this is the first and only such analysis undertaken by Addis Ababa city government. እኛም እንደተረዳነውም ለመጀመሪያ ጊዜ ነው አዲስ አበባ አስተዳደር እንደዚህ ሲያደርግ። እንግዲህ ይታያችሁ አቅም የተገነባለት መስሪያ ቤት ማለት ነው። ኦኬ ብላችሁ ስትሉ but this is suitable only for limited analysis። አሁን ይሄም ማለት ተገኘ የሚባለው የዋጋ ግመታ ምናምን ነገር ለመጠን በጣም ውስን ለሆነ ትንታኔ የሚያገለግል ነው። ምክንያቱም ምንም አይነት ስለ መሬት አጠቃቀም ለማው ሄክታር ስፋት በዚህ በማልማቱ ሂደት ከቦታቸው የተፈናቀሉ ቤቶች በተመለከተ ምንም መረጃ አይሰጥም ነው። በአዳማ መቀሌ ሲቲ ገቨርንመንት ሳብ ዴታው የአዳማና የመቀሌ ሲቲ መንግስታት ማለት ይሄ በካሳ ክፍያ ላይ መረጃ አላቸው። ነገር ግን አካባቢዎችን ለማልማት የወጡ የኢንፍራስትራክቸር የመሰረተ ልማትና የዩቲሊቲ ወጪዎች ላይ ምንም መረጃ የላቸውም ይላሉ። እና ይሄ ብቃት ነው ወይ? አሁን ይሄንን ብለህ ስታበቃ ደግሞ ወርደህ መተህ አይ ብቃታቸው እንኳን ደህና ነው። የምኑም ብቃት ነው? ጠዋት ልብሳቸውን ለብሰው ስራ ይገባሉ ለማለት ነው ወይስ ምንድን ነው? However, the evidence indicates that urban local government organizational capacity is very weak in regional secondary cities and much stronger in Addis Ababa. ምንም ጥያቄ የለውም። ማለት በክልል ከተሞች የደከመ ሄዶ በአዲስ አበባ ጠንካራ ነው። አሁን ለምሳሌ የአዲስ አበባ አስተዳደር የተሻለ አቅም ይኖረዋል ዴፊኒትሊ። ምክንያቱም ሴንተሩ እዚህ ነው፣ ሰው እዚህ ነው መኖር የሚፈልገው። This is partly the result of organizational capacity, partly because of the organizational structure, and partly due to lack of authority to manage all land production inputs and outputs. Addis Ababa's and Redaw's greater capability stems partly from their ability to to attract greater financial and human resources. የተሻለ ሰው ከአቅም ግንባታ አይጋጭም ማለት አቅም ግንባታ ነው ካልክ የትኛውን መስሪያ ቤት ያለውን ሰው አሰልጥኛ አብቅቼ ጥሩ የፐብሊክ ሰርቫንት አድርጌዋለሁ ነው። አዲስ አበባና ድሬዳዋ ግን የተሻለ እንትን ያላቸው ከሌሎቹ የሀገሪቱ ክፍሎች በተሻለ ማለት ካፒታልም አትራክት የሚያደርጉት እነሱ ናቸው። የሰው የተሻለ ጥራት ያለው የሰው ኃይልም የሚስቡት እነሱ ስለሆኑ ነው። ስለዚህ አቅም ግንባታ ሆኖ የፈጠራቸው ወይስ የተመቻቸው ምህዳር ነው የፈጠራቸው? partly from the greater authority held by the federal city. The Ministry of Urban Development and Construction's capacity to develop and implement policy and law has also room to improve. እሱን ነው የምላችሁ። ጥሩ ነበርክ ግን ብታሻሽል ማለት ምን ማለት ነው? እንዳልሰድብ ብዬ ነው እንጂ እበት ነው ማለት ነው። እና
The new lease proclamation, for instance, lacks coherent conceptual framework that's grounded in sound understanding of what makes a healthy and vibrant landmark. አረ ምን ያውቃል ነው ልክ ነው። እና ምኑ ነው ካፓሲቲ? ለምሳሌ ትልቁን ዋናውን ነገር ህግ ማውጣቱን እና ደግሞ ጂኒየስም አይጠይቅም። ይሄ ልክ ነው። በጉዳዩ ላይ ሎ ያጠና ሰው ከሆነ ስለ ላንድ ምናምን ትንሽ እኔ እንኳን ነገርኳችሁ እንግዲህ በዚህ ፈለጣ I had a better understanding than the existing like lease law እና ምኑ ነው አቅሙ እና አቅማቸው ጥሩ ነው 15 ዓመት ወይንም እንግዲህ ተለውሶም አቅም ግንባታ ብለው ነው እንጂ እንትን ነው ኩበት ሲጠፈጥፉ ነው የኖሩት እንጂ ምንም እንደዛ ብለን ልንረዳው የሚጋብዝ ነው ማለት ያስቀመጡት ቅድመ ሁኔታ አሁንም እዚህ መተው እንደዚህ የሚጥመለመሉትን ነገር ስትደማምሩት ኢሴንሻሊ እንትን ነው ከፍተኛ የአቅም ችግር አለ። የአቅም ችግሩ ደግሞ እኔ እንዳልኳችሁ ለምን አሁን እንትኑ አያስተምራችሁ በቀላሉ ነው የምላችሁ። አዲስ አበባና ድሬዳዋ ካፒታል እንትን ሪሶርስ ይስባል። ምን ማለት ነው እንትኑ ሌሎቹ እኮ ይሄ አደረጃጀታችን አይሆንም ነው ፖለቲካው ቀላል ነገር እኮ ነው። እንትን ምንድን ነው የሚባለው? ኦብዘርቭ አድርጋችሁ ኮመን ሴንስ ያለው ሰው ካፒታሉም ሙያተኛውም ሰውም ወይ አዲስ አበባን ወይ ድሬዳዋን ይመርጣል ከተባልክ ምን ማለት ነው? በጣም ያስጠላሉ ማለት ነው። ለምንድን የሚያስጠሉት ነው? አግማምተ ስላዋቀርካቸው ነው። አይሆንም። ሰው ኑሮ ነው የሚፈልገው። ሰው ዳቦ ነው የሚፈልገው። ሰው ሰላም ነው የሚፈልገው። ሰው ነፃነት ነው የሚፈልገው። አዲስ አበባ ደስፓይት ከነዚህ ችግሩ ከህገ መንግስታዊ አልሰሬነቱም እነዚህ ነገሮች በተሻለ ለህዝብ ያቀርባል። ህዝብ ወደ አዲስ አበባ ይቆርፋል እና ያው ዞሮ የሚያመጣችሁ ምኑ ጋር ነው? አሳዛኝ ማለት ያው ችግር የትም አለ፣ ግን እዚህ ሀገር ለውጥ ያስፈልጋል። መሰረታዊ ለውጥ ያስፈልጋል። ህገ መንግስት መለወጥ አለብን። የፖለቲካ ፍልስፍናችንን ዘመናዊ ማድረግ አለብን። ህዝብ ማሳተፍ አለብን። አሰራሮቹ መለወጥ አለባቸው። የሚዘረዘሩት ችግሮች ያንን ተደራርበው የሚያጠናክሩ ናቸው። ለእኔ ነው The real estate market, including real estate industry, is underdeveloped. There are very limited professional standards or practices. የብቃት ማነስ ነው ራሱ። እንዴት አድርጎ ይደግ ራሱ ነገርኳችሁ። የሆነ አምጥታችሁ የማደጎ ልጅ ሹሩሩ እያላችሁ የማይችለውን እየሰጣችሁ መሬት ሳታወዳድሩ እየሰጣችሁ ምን እያላችሁ ትፈጥራላችሁ? Reliable, comprehensive and up-to-date information about real estate transaction is limited, constraining rational decision making about property market transactions. ስለዚህ ገበያ ውስጥ ምን አይነት እንቅስቃሴ እንዳለ ራሱ ምን ያህል ቤት ተገዛ፣ ምን ያህል ቤት ተሸጠ፣ የቱ አካባቢ የቱ ለማ፣ በምን ምክንያት ማን ኢንቨስት አደረገ ምናምን የሚል ትራንዛክሽናል ኢንፎርሜሽን የነፃ ላይ ነው የዚህ የቤቶች ገበያ ላይ የለም ነው። ለምንድን ነው? የፕሮፌሽናሊዝም ማጠር ነው ማለት ሚስጥር መጠበቅ ነው። አሁን እኛ ሀገር ችሎታ መስሎ የሚታየው በግልጽ በአደባባይ ማሸነፍ አይደለም። ሲክሬት ነው እና ለምንድን ነው እንደዚህ ሆነው ነው? ያው ግንዛቤ እጥረት ስላለ ነው። ስለሰማችሁኝ አመሰግናለሁ። በሚቀጥለው በ57ኛው ቪዲዮ እንገናኝ። መልካም ጊዜ